ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የኢራን ዩራኒየምና የሰላም ድርድሩ አዲስ ማነቆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች በማለት ቢናገሩም ኢራን ግን ፈጽሞ የማይታሰብ ነው በማለት ውሳኔዋን አስታውቃለች። ዩራኒየም ከመሬት የሚወጣ ማዕድን ቢሆን ግን እንደወጣ በቀጥታ ጥቅም ላይ አይውልም። ጠቃሚው ክፍል እንዲበዛ የማድረግ ሂደቱ ማበልጸግ ይባላል። ዝቅተኛ ደረጃ ዩራኒየም በትንሹ ከበለጸገ ለቤት ውስጥ መብራትና ለፋብሪካዎች ኃይል ይሰጣል። ከፍተኛ ደረጃ ዩራኒየም በጣም ከበለጸገ ግን ወደ ኒውክሌር ቦምብ ይቀየራል። ኢራን ከፍተኛ መጠን ያለው ዩራኒየም አከማችታለች። አሜሪካ ደግሞ ይህ ክምችት ቦምብ ሊቀየር ይችላል የሚል ስጋት አላት። ለዚህ ነው ትራምፕ ኢራን ክምችቷን አሳልፋ ትስጥ የሚል ግፊት የሚያደርጉት። ኢራን ግን ለኃይል ማመንጫ ስለምፈልገው ክምችቱን አሳልፍ ያልሰጥም እያለች ነው። በመሆኑም ሁለቱ ሀገራት ለሰላም ድርድር እየተዘጋጁ ቢሆንም ይህ ዩራኒየም ክምችት ጉዳይ ግን ድርድሩን ከባድ ሊያደርገው እንደሚችል ተገምቷል። ኢራን አልሰጥም ማለቷ በአሜሪካ በኩል ተጨማሪ ማዕቀቦች ሊመጡ እንደሚችሉ ፍንጭ እየተሰጠ ነው። ኢራን ውጊያ ዳግም የሚጀምር ከሆነ አዳዲስ ካርዶች እንደምታሳይ ገለጸች። የኢራን ፓርላማ አፈ ጉባኤ እንደገለጹ ከሆነ ከአሜሪካ ጋር ያለው ውጊያ ዳግም የሚቀሰቀስ ከሆነ ቴህራን በጦር ሜዳ ላይ የምታሳያቸው አዳዲስ ካርዶች እያዘጋጀች ነው። በፓኪስታን ሊካሄድ ታስቦ የነበረው ሁለተኛ ዙር የሰላም ንግግር ሁኔታ እስካሁን ግልጽ ያልሆነ ሲሆን ሁለቱም ወገኖች ንግግሩን ስለመቀጠል የሰጡት ማረጋገጫ የለም። በሁለት ሀገር መካከል የተደረሰው የተኩስ አቁም ስምምነት ረቡዕ ዕለት የሚያበቃ ሲሆን ዩኤስ ፕሬዝዳንት ዶናልድ ትራምፕ የስምምነቱ ጊዜ መራዘም እድል በጣም አነስተኛ መሆኑን ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ እንደሚሉት ከሆነ ማክሰኞ ዕለት ወደ ፓኪስታን እንደሚያቀኑ አሜሪካ መገናኛ ብዙሃን ዘግበው ነበር። ቴህራን ግን እስላማባድ ለሚካሄደው ቀጣይ ድርድር ዙር ምንም አይነት እቅድ የለኝም ያለች ሲሆን ኢራን ባለስልጣን ስለ ንግግሩ እስካሁን ሲሰጡ የነበረው ምላሽ ይህንን የሚገልጽ ነው። በቴህራን በኩል ድርድሩ ኢራናውያን ሊቀበሏቸው የማይችሏቸው ጥያቄ ያስከተለ የሚል ስጋት እንዳለው ዘገባ ያሳዩ፣ በሌላ በኩል ትራምፕ ስምምነቱን ለማድረግ ምንም አይነት ጫና እንደሌለባቸው ገልጸው ከኢራን ጋር የሚደረግ ስምምነት አንጻራዊ ሁኔታ በፍጥነት እንደሚፈጸም ተናግረዋል። ይሁን እንጂ ኔታንያሁ በኢራን ላይ አስደንጋጭ ማስጠንቀቂያ ሰጡ። ዓለም አቀፋዊ ጥፋት ሊያስከትል ይችላል አሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢራን አመራሮች ዓለም ላይ ከፍተኛ የታሪክ ጠባሳ ሊጥል የሚችል አደገኛ ስጋት መሆናቸውን በድጋሚ በማሳሰብ ጥብቅ ማስጠንቀቂያ አስተላልፈዋል። ጠቅላይ ሚኒስትሩ ኢራን የኒውክሌር ጦር መሳሪያ ባልተቤት ለመሆን የምታደርገው ጥረት እስራኤል ህልውና ቀጥተኛ ስጋት መሆኑን ገልጸው ይህ እንዳይሳካ እስራኤል ማንኛውም እርምጃ ለመውሰድ ወደ ኋላ እንደማትል አስታውቀው ኔታንያሁ በተደጋጋሚ እንደሚሉ ከሆነ የቴህራን የኒውክሌር ፕሮግራም ካልተገታ መላው ቀጠናው ደህንነት አደጋ ላይ ወድቃል ብለዋል። ይሁን እንጂ ኔታንያሁ ታቾች ይህን አይነት ጠንካራና ተከታታይ ቃላት ጦርነት ቀርመው የሻከረውን የቀጠናው ውጥረት ይበልጥ ሊያባብሰውና ወደማይፈለግ ግጭት ሊያመራ ይችላል የሚል ስጋቶች እየተገለጹ ይገኛሉ። በበኩሏ የኢራን የኒውክሌር ዝግጅት ለማደናቀፍ በዲፕሎማሲያዊ ሆነም በሌሎች አማራጮች እንደምትገፋበት በጽኑ እያሳሰበች ነው። የኢራንና እስራኤል ማስጠንቀቂያ። አሜሪካ በእስራኤል በድጋሚ ኢራን ላይ ጥቃት ከሰነዘሩ በአጸፋው መልስ የኢላማ ዝርዝር አዘጋጅታለች። በዚህም ጉዳይ የኃይል ተቋማት በሙሉ ይመታሉ። ዩናይትድ ስቴትስ የባህር ኃይል እገዳ ከቀጠለ ቀይ ባህር መስመር ባብ-ኤል መንደብ ይዘጋል። ጠላት የኢራንና የእግረኛ ጦር ካሰማራ የአሜሪካ የጦር ሰፈሮች በህዝብ ማዕበል እንወራለን። ዙሪያ ያለ ክብ ህዝብ በማሰለፍ እንከላከላለን ብለዋል። ከአሜሪካ ጋር የሚተባበር የአረብ ሀገራት ነዳጅ ማምረት ታሪክ ይሆናል ብላለች። የኔታንያሁ ማስጠንቀቂያ። ኔታንያሁ በኢራን ላይ አስደንጋጭ ማስጠንቀቂያ ዓለም አቀፋዊ ጥፋት ሊያስከትል ይችላልም ሲሉ ገልጸውታል። በመሆኑ ጦርነቱ ለመጀመር ዝግጁ ነን አሉ። እስራኤል በኢራን ላይ ጦርነት እንደገና ለመጀመር እየተዘጋጀችና ከአሜሪካ ፈቃድ እየጠበቀ መሆኑን የእስራኤል መከላከያ ዋና አዛዥ የሆኑት ካትስ ገልጸዋል። የካሜኒ ስራው መንግስት እስከ መጨረሻው ማስወገድ የሚያስችል ኢላማ መለየታቸው ተገልጿል። አሜሪካና ኢራን ሁለተኛ ንግግር በማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጡም አሸማጋይ ሆና እየሰራች ያለችው ፓኪስታን እስላማባድ ድርድር ለማስተናገድ ዝግጁ መሆኗን ተናግረዋል። የኢራን ተደራዳሪ ልዑክ የሚመራው የውጭ ጉዳይ ሚኒስተር አባስ አራግቺ ዛሬ እስላማባድ ደርሳሉ ተብሎ እንደሚጠበቅ የፓኪስታን የውጭ ጉዳይ ሚኒስተር ለቢሲ ገልጸዋል። ሮይተርስ ደግሞ የውጭ ጉዳይ ሚኒስተሩ የሚጓዙት አነስተኛ ቁጥር ባለው አባላት የያዘ ቡድን አስከትለው እንደሆነ አሜሪካ ጋር የሚደረግ ንግግር ይሳተፋሉ ተብሎ እንደሚጠበቅ ተዘግቧል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ወደ ፓኪስታን እስላማባድ የተደራዳሪ ልዑኮች እንደሚልኩም ማሳወቃቸው ይታወሳል።
አሜሪካ ጦር ዝግጅቱን ቀጥሏል። ሶስተኛ የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱ ተገልጿል። ይህ አሜሪካ ለ10 ዓመታት በኋላ ለመጀመሪያ ጊዜ መካከለኛው ምስራቅ 3 ግዙፍ ተዋጊ አውሮፕላን ተሸካሚ መርከቦች አሰማርታለች። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋ ሁኔታ የሚገኝበት በዚህ ወቅት ሶስተኛ የአሜሪካ ጥቃት አውሮፕላን ተሸካሚ መርከብ መካከለኛው ምስራቅ ቀጠና መድረሱ የሀገሪቱ መከላከያ ሚኒስትር አስታውቋል። የአሜሪካ ማዕከላዊ እዝ በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስ ጆርጅ ኤች ደብሊው ቡሽ የተሰኘው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ ኃላፊ ክልል ውስጥ መግባቱን አረጋግጧል። ከዚህም በተጨማሪም የአሜሪካ የጦር ኃይሎችና መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ መቀጠሉ ታውቋል። የተኩስ አቁም ስምምነቱ ተግባራዊ በሆኑ በጀመረበት በዚህ ጊዜ አንስቶ አሜሪካ ጦር 850 በላይ የሎጂስቲክ በረራ ወደ ቀጠናው ያከናወነ ሲሆን የጦርነት ከመፈንዳቱ በፊት ከነበረው 3 ሳምንታት ውስጥ ከተመዘገቡ 540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑ ተመላክቷል። በኢራን ጦርነት አውሮፓን ማዳከም መጀመሩ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። ረሲፕ ጣይብ ኤርዶሃን ከጀርመኑ ፕሬዝዳንት ፍራንክ ዊልተር ታመር ጋር ባደረጉት ውይይት ኢራን ጦር አውሮፓ ማዳከም መጀመሩን ተናግረዋል። የኤርዶጋን ጽሕፈት ቤት በማህበራዊ ሚዲያ ላይ በለጠፈው መልእክት ሁለቱም መሪዎች ረቡዕ በስልክ ባደረጉት ውይይት ሁለቱም ሀገር ግንኙነት በኢራንና ዩክሬን ስላለው ጦርነት መምከራቸው ተገልጿል። ፕሬዝዳንት ኤርዶጋን በክልላቸው ያለው ጦርነት አውሮፓ ማዳከም መጀመሩን አስተውለው የአካሄድ ሰላም መሰረት ባደረገ አካሄድ ካልተቀየረ በግጭቶት የሚደርሰው ጥፋት እጅግ የላቀ ነው ሲሉ ጽሕፈት ቤታቸው አስታውቋል። በሌላ መረጃ የአሜሪካው ፕሬዝዳንት ትራምፕ በኢራን ጋር የሚደረግ የጦርነት ለመቋጨት እየተጣደፉ አለመሆኑን ለፎክስ ኒውስ ተናግረው ፕሬዝዳንት በቴሌቪዥን ጣቢያ ጋር ባደረጉት የስልክ ቃለ መጠይቅ ኢራን ጋር የተደረሰውና ረቡዕ ዕለት የተጠናቀቀው የተኩስ አቁም ያራዘመ የጊዜ ጫና ኖሮባቸው እንዳልሆነ ገልጸዋል። ጥረቱ ስምምነት ላይ እንደደረሰ እንደሚፈልጉ የተናገሩት ትራምፕ ጦርነቱ ለመቋጨት እንደማይጣደፉ አስረድተው ዋይት ሃውስ ፕሬስ ሴክሬታሪ ካሮል ሌቪን ከኢራን ጋር የሚደረግ ድርድር መቀጠሉን ፕሬዝዳንት ቀይ መስመሮች በእጅጉ ግልጽ ማድረጋቸው ገልጸው ነበር። ትራምፕ ፍላጎታቸው አንዱ ኢራን ያበለጸገችው ዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነበር። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፕሮስቴት ካንሰር ተይዘው ሕክምና ማድረጋቸውን አስታወቁ። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፕሮስቴት ካንሰር ተይዘው እንደነበር ለህመሙ አስፈላጊ ሕክምና ማድረጋቸው ይፋ አድርገዋል። ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ዛሬ በሰጡት መግለጫ ፕሮስቴት ካንሰር እንዳለባቸው መረጋገጡን ወዲያውኑ ወደ ሕክምና መግባታቸው ተረጋግጧል። እንደ ጠቅላይ ሚኒስትሩ ገለጻ ህመሙ በጊዜ በመገኘቱ አስፈላጊ ሕክምና ክትትል መደረጉ በአሁኑ ወቅት በጥሩ ጤንነት እንደሚገኙ ተገልጿል። ኔታንያሁ ይህን መረጃ ያጋሩ ግልጽ ለመፍጠርና ስለ ጤናቸው የሚወጡ መረጃ ለማጥራት እንደሆነ ተመላክቷል። የ75 ዓመቱ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕክምና ጎን ለጎን መደበኛ መንግስት ስራቸው እያከናወኑ መሆኑን መረጃ ያመለክታል። ይህ መረጃ እስራኤል ከፍተኛ ቀውስና ጦርነት ውስጥ ባለችበት ወቅት መውጣቱ በሀገሪቱ ፖለቲካ ትኩረት ስቧል ሲል አልአረቢያ በዘገባው አሳውቋል። ባጋር ጋሊፍ ከኃላፊነታቸው ለቀቁ። በኢራንና አሜሪካ መካከል የሚደረገው ድርድር በሊቀመንበር ሲመሩ የነበረው መሐመድ ባጋር ጋሊፍ በውስጥ አለመግባባት ከስልጣን መልቀቃቸው ኢራን ኢንተርናሽናል ዘግበዋል። በድርድር ውስጥ የኒኩለር ጉዳይ ለማካተት መሞከራቸው ተግሳጽ እንደደረሰባቸው በግፊት እንዲለቁ መደረጉ ተመላክቶ ሰይድ ጃሊል ወይም የውጭ ጉዳይ ሚኒስትር አባስ አራግቺ ቦታውን ሊረከቡ እንደሚችል ይጠበቃል። ለውጡ በሁለቱ ሀገራት ዲፕሎማሲ ግንኙነት አዲስ አቅጣጫ ሊፈጥር እንደሚችል ተገምቷል። በአሁኑ በተሰማ ሰበር መረጃ መሰረት እስራኤል በሊባኖስ ግዛት አዳዲስ ጥቃት መፈጸሟ ተነግሯል። ይህ ጥቃት በተፈጸመው ፕሬዝዳንት ትራምፕ እስራኤል ሊባኖስ የተኩስ አቁም ስምምነት ለ3 ሳምንት ለማራዘም ተስማምተዋል ባሉበት ወቅት መሆኑን ግራ መጋባት ተፈጥሯል። በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ በከፍተኛ ሁኔታ ቀነሰ። ባለፉት 24 ሰዓት ሆርሙዝ ባሽ ወሽመጥ 5 መርከቦች ብቻ ማለፉ ተገለጸ። ኢራን 2 መርከብ መያዟና አሜሪካ በኢራን መደቦች የጣለችው ገደብ ተከትሎ የወሽመጡ እንቅስቃሴ በከፍተኛ ሁኔታ ተገቷል። ከጦርነቱ በፊት በቀን አማካኝ 140 መርከቦች ያልፉበት የነበረው ወሽመጥ አሁን ደግሞ ወደ 5 ዝቅ ብሏል። የወሽመጡ መዘጋት 20% የሚሆነው የዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ለማስተጓጎል ዓለም አቀፋዊ ቀውስ አስከትሏል። በመቶዎች የሚቆጠሩ መርከቦች 20 ሺህ መርከቦች ባህር ሰላጤው ውስጥ እንቅስቃሴ አቋማቸው እንደሚኖር አናዶል ዘግቧል። ቱርክ በሆርሙዝ ወሽመጥ የፈንጅ ማጽዳት ስራ ለመሳተፍ ተስማምታለች። በኢራንና አሜሪካ መካከል ያለው የሰላም ስምምነት ከተደረሰ ቱርክ በስትራቴጂክ ሆርሙዝ ወሽመጥ የሚካሄድ የፈንጅ ማጽዳት ዘመቻ እንደምትቀላቀል የሀገሪቱ ውጭ ጉዳይ ሚኒስትር ሀካም ፊደን ገልጸዋል። ሚኒስትሩ እንደገለጹ ከሆነ ቱርክ በዚህ ስራ ለመሳተፍ ዝግጁ ሆናለች። ዓለም አቀፍ የንግድ መስመር ደን ለማረጋገጥ ካለ ቁርጠኛ በመነሳት ነው። እርምጃው በቀጠናው ያለው የጸጥታ ስጋት ከመቀነስ ባለፈ ዓለም አቀፋዊ ኢኮኖሚ ፍሰት ወሳኝ ሚና እንደሚኖረው ተመላክቷል። የኢራን ሰንደቅ ዓላማ ያዘ መርከብ ተያዘ። በመካከለኛው ምስራቅ ያለው ውጥረት በጨመረበት ወቅት የአሜሪካ ሚሳኤል አጥፊ የጦር መርከብ ዩኤስ ራፋር
ፔራርት ወደ ኢራን ማምራት የነበረ መርከብ በቁጥጥር ስር መዋሏን ሴንቲኮም አስታውቋል። አሜሪካ ጦር ቀጠናው ደህንነት ለመጠበቅ የኢራን እንቅስቃሴ ለመግታት ባህር ላይ ቁጥጥር ይብለጥ እንደሚያጠናክር ገልጾ በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ምላሽ የለም። እጃቸው ቃታው ላይ ነው፣ አዳዲስ የጦር ካርዶች እንመዛለን ስትል ኢራን አሳወቀች። በኢራንና በአሜሪካ መካከል የተደረሰ የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት ቴህራን ጦርነቱ የሚያገረሽ ከሆነ አሜሪካ ሊያስደነግጡ የሚችሉ አዳዲስ የጦር ስልቶች እንደተዘጋጁ አስጠንቅቃለች። የኢራን መንግስት ቃል አቀባይ ፋጤማህ ሞጃሂድ ሀገሪቱ እጇን ቃታ ላይ ነው አድርገው ነው ወደ ድርድር እንደምትገባ ገልጸው ብሔራዊ ጥቅም ቅንጣት እንደማይደራደሩ አረጋግጠዋል። ኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊፍ ቴህራን በዛቻ ስር ሆና እንደማትደራደር የገለጹ ሲሆን የውጭ ጉዳይ ሚኒስትር በፓኪስታን ሊካሄድ የተቃረበው ሁለተኛ ዙር ድርድር የመሳተፍ እቅድ እንደሌለ አስታውቀው በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ነገ የሚጠናቀቀው የተኩስ አቁም ስምምነት በማራዘም ፍላጎት እንደሌላቸው ኢራን ድርድር ከመምጣት ውጭ አማራጭ እንደሌላ ገልጸው እስላማባድ ለሰላም ንግግሩ ዝግጅት ቢደረግም በሁለቱ ሀገራት በኩል ያለው ተሳትፎ አሁንም አጠራጣሪ ሆኖ ቀጥሏል። ኢራን ኒውክሌር ከታጠቀ እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ሲሉ ትራምፕ ገለጹ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት በሰጡት መግለጫ ኢራን የኒውክሌር ጦር መሳሪያ ከታጠቀ እስራኤል በጥቂት ሰዓታት ወይም ደቂቃ ውስጥ ትጠፋለች ሲሉ አስጠንቅቀዋል። በተጨማሪም በዚህ ምክንያት አደጋ ላይ እንደምትወር ገልጸው ፕሬዝዳንቱ አክለው የቀድሞ የዩኤስ አስተዳደሮች የኢራን የኒውክሌር ምኞት ለማቆም ቀደም ብለው እርምጃ መውሰድ ነበረባቸው ሲሉም ተደምጠዋል። ሲቀጣቀጡ የከረሙ ዛሬ ግን ተወያዩ። በተለይ ኢራን የሳውዲ ውጭ ጉዳይ ሚኒስትር በኦታይ ጉዳይ ላይ ተወያይተዋል። ኢራን አባስ አራግቺ ሳውዲ ልዑል ፈይሰል ቢን ፋራህ በስልክ ባደረገው ውይይት በቀጠናው ውጥረት ማርገብ በዘላቂ ተኩስ አቁም ውይይት መክረዋል። ውይይቱ የተካሄደው ኢራን አሜሪካ ድርድር መክሸፉ በኋላ ሲሆን ድሮን ጥቃት ሳቢያ ሻክሮ የቆየ ሁለቱ ሀገራት ግንኙነት ለማለሳለስ ያለመ እንደሆነ ተገልጿል።